Hi guys, እንዴት ናችሁ? This is Kevin Mikal, American Zero Black and then Zero Blue YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንዲሁም ተቀመጥኩበት ማለት ነው። ዝም ብዬ ለምን ቪዲዮ አልሰራም አልኩኝ ማለት ነው። ብዙ ጊዜ ቪዲዮ ሰርቻለሁ፣ ብዙ ቪዲዮዎችን ሰርቻለሁ። እንዲሁም ይሄን ያህል መስራት እንደምችል አላወቅኩኝም ነበረ ማለት ነው። እኔ በቃ ፉል ያለች ነበር የመሰለኝ ማለት ነው ስልኬና ደግሞ ዛሬ ያለ ፊልተር ነው የመጣሁት። ዩቲዩብ ጉር እንትን ላይ የሚደረገው አለ አይደለ? ኪስ እሱ ነው እዚህ ያደረኩት ማለት ነው። የህንድን ባህል እያከበርኩ ምናምን እንዳይመስላችሁ ማለት ነው። ተሰው አንደን ምንድነው እየተከተልኩ ምናምን ምንድነው የሚባል አይደለም አንደን ድላችሁ የፈለኩት ነገር ማለት ነው። that's why discouragable life is complicated አንድ ወዶቼ ምንድነው ልላችሁ እየፈለኩት ማለት ነው። ዳስ ዋይ እኔ ያኛው ቲክቶክ ላይ ባይደው አረብኛም እችላለሁ። ዳስ ዋይ በአማርኛም አልቸገርም። ዳስ ዋይ እንደምታዩኝ ማለት ነው። የአማርኛ ችግር የለብኝም ማለት ነው። ዳስ አማርኛ ጥርት ያለ ነው። ዳስ ዋይ አሜሪካን ማለት ነው። እንደር ምንድነው ልላችሁ የፈለኩት ማለት ነው። ዳስ ዋይ እኔ እናንተን መሀል መግባት አልፈልግም። ኢትዮጵያውያኖችም መሀል መግባት አልፈልግም። ኤርትራውያኖችም መሀል መግባት አልፈልግም። ዳስ ዋይ ምን አለ መሰላችሁ የሆነ ሀበሻ ሲያወራ እንዴ ሀበሻም ያወራል ምንድነው እንትን ብሎ ይታለፍበታል ማለት ነው። አሁን የሆነስ ሌላ ሰው ሲያወራ ግን በቃ እንትን አስበው እኮ ነው እንደዚህ አስበው እኮ ነው እንደዛ ይባላል ማለት ነው። እንደሱ አሁን ላይ ደግሞ እኔ ባይደውይ ብዙ ነገርም ስላለ ኤርትራ ከነጭራሽም አላቃትም። ጃስዋይ ኤርትራ ነው ያላቃትም። ስለዚህ ስለ ኤርትራ የሚያገባኝ ነገር የለም ማለት ነው። ስለ አረብም የሚያገባኝ ነገር የለም። ዳስዋ የነገርኳችሁ የላይፍ ስቶሪን ደግሞ በቃ እንደነገርኳችሁ ነው ማለት ነው። ስለዚህ ከነጭራሹ የሚያገባኝ ነገር የለም ማለት ነው። ስለ ኤርትራዎቹ ራሱ አለውላት ማለት ነው። ባይ ዘ ወይ አንተን ምንድነው ልላችሁ የፈለኩት ነገር ማለት ነው። እናም እናንተ መሀል መግባት አልፈልግም። እሷ ቲክቶክ ላይ እኔ ብዙ ጊዜ በአረብኛ ምናምን አላውራ ከአረብ ጋር ቢሆን ማለት ነው። በአረብኛ ለወራም ዳሷ ያለ ምንድነው ማላወራው ሰው እንዲሰማ ማለት ነው። ሁሉም ሰው እንዲሰማ እንግሊዝኛ ብዙ ሰው ስለሚሰማ ማለት ነው። ባለኝ አቅሜ ማለት ነው። በቃ ላይክ ሰው ስለሚመለከተን ምናምን ማለት ነው። ሁሉንም ሰው እንዲሰማ ብዬ ነው ባይደውይ እኔ ሰውን ለማጫወት አይደለም ሶሻል ሚዲያ ላይ የሚመጣው ማለት ነው። እዛ የሚመጣው የአረቦችን ለመጫወት ምናምን አይደለም የሚመጣው ማለት ነው። እንደን ውዶችዬ ለዛ ነው በአረብኛ ማላወራው። ተስፋ የኔ ቋንቋ እንግሊዝኛ ስለሆነ ማለት ነው። የኔ ሰዎችም ሪፖርት በሌላ ቋንቋ እንትን ከሚሆን ማለት ነው እኔ ቀጥታ ሳትቸገሩ የኔን እንግሊዝኛም እንድትሰሙ ብዬ ነው በዳስዋይ ማለት ነው። እንደን ምንድነው ልላችሁ የፈለኩት ነገር ማለት ነው። እንዲሁም በጣም ነው የገረመኝ ማለት ነው። ዝም ብዬ ቲክቶክ ስከፍቼ ማለት ነው። እንደን የኔ ስራ ድንገት ነው ባይ ዘ ወይ ሁሌም ድንገት ነው። እንደን ምንድነው ልላችሁ የፈለኩት ማለት ትናንት ደግሞ የሆነ ልጅ ነበረ። እኔ ሲንግል ነኝ ነግሬያችሁ ነበረ ማለት ነው። እኔ ክሊርሊ ሲንግል ነኝ ማለት ነው። በጣም ሲንግል ነኝ ማለት ነው። ባይ ዘ ወይ የሆነች ሴት ማለት ነው አስቡት 5 አመት 6 አመት የምትጠብቀው ሰው አይደል ነው ሳትደዋወል ሳትጻጻፍ እኔ ብደዋወሉላ 5 አመት 6 አመት ወንድ መጠበቅ አልፈልግም። ጃስፋይ ማለት ነው። ደግሞ የዘንድሮ ወንዶችን ማለት ነው አናቅም። የድሮዎች ነው የሚሻሉት፣ የዘንድሮዎችን አላቅም። እኔ ግን መጠበቅ አልፈልግም አይደለም። እኔ 5 አመት ማለት ነው 1 አመት ሁላ እንዲቀጠልብኝ አልፈልግም። በጣም ማለት ነው ምንም ቢሆን ላይክ በጣም ነጽነት የሚሰጥሽም ቢሆን ማለት ነው። እኔ አልፈልግም ጭራሽ ማለት ነው። ከነጭራሽ ብዙ ፈተና አለ ማለት ነው። 1 አመት ሁላ መጠበቅ አልፈልግም። በጣም ተነጋግረን በጣም ተቀራርበን ሊሆን የሚችለውን ነገር ላይክ በጣም ብዙ ነገር ተቀራርባችሁ ማለት ነው ሆነ ነው እንጂ እኔ ሰው የጠበቁ ጊዜ እየተቃጠልኩ ማሳለፍ አልፈልግም። ባይ ዘ ወይ ማለት ነው።
ሌላ ደግሞ ልንገራቸው ማለት ነው። ልጁ መጥቶ ማለት ነው ከኔ ፍቅረኛ ጋር ምታደርጋለህ ምናምን ማለት ነው። ፍቅረኛ አይደለም ተስዋይ ማለት ነው። እሱ ልጅ ማለት ነው ፍቅረኛዬ አይደለም፣ እየቀለደ ነበረ። ተስዋይ ሂዝ ጆኪንግ ማለት ነው። ፍቅር ማለት ባይ ዘ ዌይ ፍቅር ልታውቀው ይገባል ማለት ፍቅር ማለት ምን እንደሆነ ምናምን ምናምን። ባይ ዘ ዌይ እኔ ድብቆችን አልወድም ብያችሁ ነበረ። ባይ ዘ ዌይ ብዙ ጊዜም እኮ ሪል ከሆነ እኔ ድብቆችን አልጫወትም ማለት ነው። ሰው የሚያየውን ነው ማለት ነው ብዙ ጊዜ ማለት ነው። አንተን ለነግራቸው የምፈልገው ነገር ማለት ነው ልጁ ባይደው ይዞ ይወስ ጆኪንግ አንተን ባይደው ፍቅረኛ ቢሆን ችግር የለውም። የእውነት ፍቅረኛ ቢሆን ኖሮ ኖርማል ነው ባይደው ማለት ነው። ልጁን እኔ ራሴ ነው የቀረብኩት ማለት ነው። ራሱ ነው ግን ደግሞ ምን እያደረገ ነው? ይሄ ልጅ ምን ፈልጎ ነው? የሆነ ነገር ይዞ እንደዚህ ብሎ ይመለከተኛል፣ የሆነ ነገር ይዞ እንደዚህ ብሎ ይመለከተኛል ያልኳች ልጅ ይሄ ነው። በጣም ነበር የሚመለከተኝ። ምን እየሆነ ነው ልጁ ምናምን ያልኩኝ ነበረ ማለት ነው። ከዛ እላችኋለሁ ማለት ነው ልጁ ደህና ነው፣ ደስ ይላል። ግን ደግሞ ምን ያለ መሰላችሁ እንደነገርካችሁ ደግሞ የሃይማኖት ጉዳይ አለ። በዛ ላይም የፍቅር ክፍተት አለ። መፋቀር የሚባለውን ነገር አለ አይደለም። የአንደርስታንድ ጉዳይ አለ። መግባባት አለብክ ማለት ነው። እንደንዳሷ እሱን ነገር ነው። ባይ ዘ ዌይ ፍቅረኛ ቢሆን ምንም ችግር አልነበረው። ግን ደግሞ ፍቅረኛ አይደለም። ያ በጣም ላይክ የሆነን ምንድነው የሆነ ሳምንት ቆይተናል ወይ ትንሽ ሪሌሽን ልንጀምር አስበን ነበረ ማለት ነው። እውነቱን ልንገራችሁ፣ ምክንያቱም እውነቱን ካልተናገርኩኝ ማለት ነው እንትን አይሆንላችሁም ማለት ነው። ዳስ ዋይ ማለት ነው። ከዛ እንደዛ አስበን ነበረ። ከዛ እንደጀመር ነው አቃረጥ ነው ማለት ነው። እንደዛ እኔ ከጅምሩም እንደማይሆን አውቄ ነበረ። ላይክ ግን ደስ ይለኝ ማለት ነው። ላይክ ምን ጥሩ ጓደኛ ቢሆን ችግር የለውም ደስ ይላል ምናምን ብዬ ጀመርኩት ማለት ነው። እንደን ባይደው ከሚያሰቃይሽ ሰው ሪል ሰው ደስ ይላል ማለት ነው። እንደን በቃ ደግሞ ልጁ ደግሞ ቀየር አለብኝ። ደግሞ በጣም ጥሩ ልጅ ነው ብዬ ነበር የቀረብኩት ማለት ነው። ላይክ ምንም እንኳን ቢሆን ማለት ነው ምንም እንኳን ቢሆን እኔ ስለሌላ ነገር እንትን አለ። ያው ብዙ ሰው ችግር አለበት፣ ችግር የሌለበት ሰው የለም ማለት ነው። ከለ ሁሉ ነገር ነው ሰው ደስ ሲለኝ ማለት ነው ብዙ ችግሩን አይታየብሽ። የእውነት ነው የምነግራችሁ። ከዛ ማለት ነው እንደዛ ሲቀየረብኝ ማለት ነው በቃ ድሮም ወንዶቹ ምቀኝነታቸው እንጂ ፍቅራቸው መች ፍቅር አላቸው ምናምን አልኩኝ ማለት ነው። ከዛማ እኔ ገደል ገባ አልኩት ማለት ነው። ልታመም ነው ምናምን ለገደል ገባና ታመም አልኩት። ባደው ብዙሽ ቆላምጥም አቀባጥርም ብዙ እንትን አድርግም ማለት ነው። እንደዛ አይነት ሰው ደግሞ የማይመቸኝም ምክንያቱም እሱም ፍቅር ስለሌለበት አንተን ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ በመሀላችን ምንም ነገር አልነበረም የለም ማለት ነው። ዳስ ዋይ ኤክስም አይደለም ባይ ዘ ወይ ሳሚው ምናምን አለ ባይ ዘ ወይ በስሙ ዳስ ዋይ ነው ያላፈረም ማለት ነው። ዳስ ዋይ በስሙ አይደለም ላይክ ኪስ ባደርገው ሁላ እኔ ምንም አይመስለኝም። ግን ደግሞ ምን አለ መሰላችሁ ማለት ነው እኔ ሶሻል ሚዲያ ላይ የሆነ መቅለል አልፈልግም። ሽጀመርም ምንም ነገር ሳይኖርም እንዴት ብዬ ነው የምሰማው ማለት ነው። በፊት እኮ ላይክ ፍቅር ልንጀምር አስበን ነበረ ማለት ነው። ለሷ እየቀለለ ምናምን መስሎኝ ነበረ ልጅ የሆነ ሲከተለኝ ማለት ነው። ብዙ አይከተልም ባይ ዘ ዌይ እኔ ራሴ ነው እንትን ያልኩት ማለት ነው። እንዲሁም ሌላ ልጅ ነበረና ከዛ ይሄንን ነው ደስ ያለሽ? አይ እሱን ነው የምፈልገው እሱ ደስ ብለኛል አልኩት ማለት ነው። እኔ ደግሞ እየቀለድኩ ምናምን አወራለሁና ከዛ በቃ ላይ ብዙ ጊዜ እንትን አሉ አይ እሱን ነው ደስ ያለኝ እሱ ካለ እመጣለሁ ምናምን እያልኳቸው ነበረ ማለት ነው። እኔ እንደውም በጣም ደስተኛ ነኝ ሰው ለምን ካላችሁ ማለት ነው እምወደውን ሰው ማለት ነው በቃ ከሁሉም ሰው በቃ ይሄን ነው አይ ይሄን ተወጫችን ምናምን ቢል አላደርግላቸውም። ከምወደው ሰው አልላቀቅላቸውም እና በጣም ደስተኛ ነኝ ማለት ነው።
እኔ እኮ ሰው እኮ አፈረን ምናምን ሲሉ እኮ የማፈር ትርጉም ሁላ እኮ ነው አንዳንድ የሚጠፋኝ። ማፈር ምን እንደሆነ እኮ እኔ ግራ ነው የሚገባኝ። አስወርቱ ጋድ ማለት ነው። እኔ እኮ አሁን በቃ የሆነ ነገር ለመጠየቅ ማለት ነው ለመንካት እፈራለሁ ባይደውይ ማለት ነው። ዝም ብዬ የማላውቀውን ሰው ማለት ነው ፊት ያልሰጠኝን ሰው ዝም ብዬ መንካት ሰው በጣም ይከብደኛል ማለት ነው። መናገር ግን ባይደውይ ማለት ነው አይከብደኝም። ግን ደግሞ ወደ ገደለው አሁን የሆነ ነገር ዝም ብሎ መጥቶ ማለት ነው አብረሽ እንደኝ ሲለኝ ማለት ነው ይከብዳል ማለት ነው። አይደለም እንደዛ አይነት ንግግር ማለት ነው እንትን አለ አይደለም የሚችል ሰው አለ አይደለ? ቀስ ብለሽ ምናምን አይነት ላይክ ሴት ወንዶችም ሆኖ እኮ በጣም ቆንጆ ምናምን ያሉ ማለት ነው ሰው ሴትን እንትን ማድረግ አይችልም ማለት ነው። የሆነ በፍቅር መጣል ምናምን የማይችሉ ወንዶች አሉ ማለት ነው። በቃ እንዴት እንትን መስመራቸው ላይ ሊያስገቧት የማይችሉ ወንዶች ይዛሉ ማለት ነው። ልክ እንደዛ ማለት ነው። የሆነ የሚያስጠላም በሚያስጠላ አይነት መልኩ ስትናገራት ማለት ነው። በቃ ላይክ ደስ አይላትም። ምንድነው ይሄን ያህል አቅልለውኝ ነው እንዴ? ምን ይሁን በቃ እኔን በጣም ርካሽ አድርጎኝ ነው እኔ እንደዛ አድርጎኝ አስበውኝ ነው ምናምን ይባላል። በጣም ብዙ ይታሰባል ማለት ወዶች። ለዛ ደግሞ ይደብራል ማለት ነው። እንደን ዳስ ዋይ ማለት ነው። እኔ ደግሞ በጣም ብዙ ጊዜ አልቸገርበትም ማለት ነው። በቃ ምንም ነገር አይገባኝም ማለት ነው። አሁን ማለት ነው አፈርኩኝ፣ እንደዛ አላደርግም፣ እንደዛ የሚባለውን ነገር በጭራሽ ጭራሽ አይገባኝም ማለት ነው። ስለዚህ ማለት ነው ወዶቼ በቃ እኔ የሚፈልገውን ነገር እናገራለኝ። ምንም ነገር ምንም አይመስለኝም ማለት ነው። ዳስዋይ ልጆ ቢሆን ምንም ማለት አይደለም ማለት ነው። እኔ በጣም ደስተኛ ሆኜ ወድጄ ማለት ነው ምንም ሳይቸግረኝ በጣም እንደዚህ የሆነ ቸግሮሽ የምትቀርቢውን ሰው ባይ ዘ ዌይ ላይክ ባይጸጽስም ደስተኛ ያደርግሽም ማለት ነው። በተለይ ካልደፈረስ አይጸጽስሽም ማለት ነው። የሆነ በጣም ከደፈረሽና ካስቀየበሽ በጣም ይደብርሻል ማለት ነው። እንደን እንደዚህ ማለት ነው ምንም ሳይቸግርሽ ምናምን ነገር ማለት ነው። እንደን ግን ደግሞ እንትን በዚህ አካባቢ ላይ ሆነሽ ማለት ነው የምትቀርቢው ሰው ምንም እንትን አያደርግሽም። እኔ ምንም አይጸጽተኝም፣ ምክንያቱም አስበበት ስለማደርገው ሁሉንም ነገር ማለት ነው። እንደነገርኳችሁ ማለት ነው እኔ ጥፋትን ባጠፋ ማለት ነው ኃላፊነቱን እኔ ራሴ ወስድበታለሁ። ተስዋይ ችግርም ቢኖር ማለት ነው ሰውን በቃ ላይክ መልስ መመለስ አያቅተኝም ማለት ነው። ዳስ ዋይ እንደን እኔ በጣም በራሴም ስለምተማመን የሆነ ሰው ከሸወረኝ ዳስ ዋይ በጣም ነው የማደንቀው። ዳስ ዋይ እንዲሁም ማለት አለንቀዋለኝ ማለት ነው። ግን ደግሞ በጣም ከደፈረኝ ግን ደግሞ ከነጭራሹ ላይ ከእኔን ባያኝን ባያገኘኝ መርጥለታለሁ ያንን ሰው ማለት ነው። አንተን ለነገራችሁ የምፈልገው ነገር ምናምን ልጁ ጋር ምንም ነገር የለኝም። ኤክሴም አይባልም ባይ ዘ ወይ ማለት ነው። ልጁ ጋር ምንም ነገር የለኝም ማለት ነው። እኔ ደግሞ ይሆናል አይደል ከሰው ጋር ዝም ብሎ የሚጣሉ ወይ የሚሉ ሴቶች አለ አይደል? እንደዛ አይደለኝ። ምክንያቱም የማደርገውን ነገር ሁሉንም ነገር አውቄ ስለማደርግ ማለት ነው። አስቤበት አውቄ ሆን ብዬ ስለማደርገው ምንም አይመስልኝም ማለት ነው። እንደን ሁለተኛ ልነግራችሁ የምፈልገው ነገር ላይክ እንትን አለ ባይዶ ክፍተት አለ። አሁን የሆነ ነገሮችን ማለት ነው በቃ እንደነገርኳችሁ በጣም ምቀኛ ከሆነ ሌላ ነገራችን የምጠቀሙ ሰዎች ከሆነ ማለት ነው በጊዜ መራቅ ነው ባይዶ ማለት ነው። ግን ደግሞ ስትገባ ነው ያልኩት ማለት ነው። አንዳን እሱ ደግሞ ሰው ሆኖ በዚህ ዘመን ደግሞ ማን ጥሩ ሰው ይገኛል? እንደን ልነግራችሁ የምፈልገው ነገር ግን ደግሞ እኔ ሰውን መጫወቻ መሆን ምናምን ብዙ አይመቸኝም። ተስዋይ ራሴን አከብራለሁኝ። ሁለተኛ ደግሞ ልነግራችሁ የምፈልገው ነገር እንደን ልጁ ጋር ምንም ነገር የለንም። ተስዋይ ማለት ነው ምንም የፍቅር ግንኙነት የለንም፣ ምንም ነገር የለንም ማለት ነው። እሱ ላይክ የሆነ እንደምወደው ነገር አስበው ይሆናል ማለት ነው። ወይም ደግሞ እኔ የሆነ ቀለል አድርጎኝ ይሆናል ማለት ነው። ውስጥ ስገቡኝ ማለት ነው እኔ ማውቃት እችናት አላልኳቸውም ነበረ ወንድሜ ማለት ነው የሆነ ታይም ላይ
በጣም ጠባይን ማስተካከል አለብኝ ብዬ አስተካከልኩኝ ማለት ነው። ከዛ የሆነ ታይም ላይ ስል ማለት ነው ማቃት እች ናት ማቃት። ከዛ ተመለሽ ያለኝ ማለት ነው። ዩ ባክ አለኝ። እንትን ውዶች የዛሬን ቪዲዮ ማለት ነው ቪዲዮ እያለቀ ነው። ዳስዋይ እንደዚህ ይመስላል ማለት ነው። እናንተ መሀል ግን የሚያስገባኝ ነገር የለም። ዳስዋይ ማለት ነው። አሁንም ባድዌ ወረቀት ክብን አልቀይርልሽም ስሉኝ እምተው እንዳይመስላችሁ እስከ መጨረሻ እኔ አሜሪካዊ ነኝ ነው እምለው ማለት ነው። ዳስዋይ እስከ መጨረሻ በዛ ምክንያት